ከዛ ቀጥሎ ክርስቲያኖች ወደ ሶስተኛው ሰማይ እንሄዳለን ነው። ስራችን ከሱ ጋር መኖርና ሹመት ሰጥቶ ማገልገልን ነው። ተሰዋ ስለ ኃጢአታችን። ስለዚህ የተሰዋውን ደሙን ይዞ በአብ ፊት ቀረበ፣ ቅድስተ ቅዱሳን ገባ። አዲሲቱ ኢየሩሳሌም የምትገኘው ሶስተኛ ሰማይ ላይ ነው። ኢየሩሳሌም ሲባል ሁለት አይነት ኢየሩሳሌም አለ። አንዷ የእስራኤል ዋና ከተማ ክርስቶስ የነገሰባት፣ ሁለተኛ ደግሞ ሰማይቱ አለች። እሺ፣ እንዴት አመሻችሁ? እግዚአብሔር ይመስገን። ትናንትና የሺው ዓመት ዘመንን ጀምረን ነበርን። ያው እንደምናየው የእኛ ትምህርት ወደፊት ነው እየሄደ ያለው፣ ግን የመከራው ዘመን ገና ቤተ ክርስቲያንን እየተፈታተነ ያለ ነገር ይኖራል። ቤተ ክርስቲያን መከራው ዘመን ሳይጀመር ብትነጠቅም መንፈሱ ግን አሁን የሐሰተኛው ክርስቶስ እየሰራ ያለበት ጊዜ ነው። ጀምረን የነበርነው የሺው ዓመት መንግስትን ነው። ከዛ በፊት አሁን ላይ ስንመለከት እንግዲህ በእስራኤል ሀገር ውስጥ ቤተ መቅደስ የመስራትና እንዲሁም ደግሞ ከአሮን ወገን የሆነ ካህን መርጠዋል። መቅደሱ መሰራቱ በጣም እንዲፋጠን ይፈልጋል። እንደገና ደግሞ ለእግዚአብሔር ወይም ደግሞ ለመሲሁ ብለው የመስዋዕት ቀይ ጊደሮችም ተዘጋጅተዋል። ነገሮች በጣም እየፈጠኑ ነው እየመጡ ያሉት እና እስራኤላውያን መጀመሪያ ኢየሱስ ክርስቶስን አልተቀበሉም። ነገር ግን አንድ ሌላ ሰው ይመጣል። ያ ሰው ሲመጣ ግን ይቀበሉታል። እሱም ደግሞ አምልኳቸውን እንዲያካሄዱ ያደርጋል። ግን 3 ዓመት ተኩል ከሆነ በኋላ እስራኤላውያኖችን መቅደስ ውስጥ ምስሉን አስቀምጦ ስገዱልኝ ይላል። የዛን ጊዜ ይቃወሙታል። እሱም ደግሞ እስራኤላውያኖችን ያሳድዳል። ግን በእስራኤል ሀገር ውስጥ መጀመሪያ 2 ሰዎች በሙሴና በኤልያስ መንፈስ ሕዝብን ወደ ክርስትና የመለወጥ ዘመቻ ያደርጋሉ። ዮሐንስ ራዕይ 11 ላይ የምናገኛቸው። ቀጥሎ ደግሞ እነሱን ከተገደሉና ወደ ሰማይ ካረጉ በኋላ 144,000 የሚያሉ ወጣቶች እስራኤላውያን የወንጌል ስራን በሀገራቸው ውስጥም በሌላም ቦታ ይሰራሉ። ስለዚህ እስራኤል በተለይ ሁለተኛው አጋማሽ ላይ ከፍተኛ መከራ ይጠብቃታል። ምክንያቱም ሐሰተኛው ክርስቶስ ለምስሌ ስገዱ ሲል እምቢ በማለታቸው የሚመጣባቸው መከራ አለ። ስለዚህ የእስራኤሎች ፍርድ በዚህ በመከራው ዘመን ላይ ነው የሚሆነው። ክርስቶስን ስላልተቀበሉ እውነተኛውን የሐሰት አሰራር ይለቀቅባቸዋል። በጭንቅ ወደ እግዚአብሔር መንግሥት የሚመጡበት ሁኔታ ነው ያለው። አሁን ግን የጀመርነው ምዕራፍ 20 ነው። ምዕራፍ 20 5ኛ አድርገን መውሰድ ይቻላል። 5ኛ ክፍል፣ 1ኛ ክፍል የተመለከትነው የመጨረሻው ዘመን ምልክቶች ነው። 2ኛ ክፍል ንጥቀት ነው፣ የቤተ ክርስቲያን ንጥቀት። 3 አይነት አመለካከት እንዳለ አይተናል። ይኸውም ቅድመ መከራ ንጥቀት፣ እኛ የምናምነው ቅድመ መከራ ንጥቀት ነው፣ ቤተ ክርስቲያን ትሄዳለች ነው። ሌሎች ደግሞ መሀል መከራ ላይ ንጥቀት ይኖራል ይላሉ። ሶስተኞቹ ደግሞ ድህረ መከራ መጨረሻ ላይ ቤተ ክርስቲያን ትነጠቃለች፣ ስለዚህ በመከራ ውስጥ ታልፋለች የሚል አመለካከት አለ። 3 አይነት አመለካከት ነው ያለው ብለናል። ከዚህ በኋላ የተመለከትነው የጌታ የኢየሱስ ክርስቶስ ዳግም ምጽአትና የአርማጌዶን ጦርነትን ነው። ከዚህ በኋላ አሁን ያየነው ምዕራፍ 20 ነው። ምዕራፍ 20 ሳጠቃልለው ከ1 እስከ 6 በሺው ዓመት መንግስት ጊዜ የሚከናወኑ ክስተቶች ምን ምን ይሆናሉ? ምዕራፍ 20 ከቁጥር 1 እስከ 6 ሰይጣን ይታሰራል፣ ሌሎችም ነገሮች ይሆናሉ። ከቁጥር 7 እስከ 10 ሁለተኛው ክፍል ነው። የሰይጣን መፈታትና የመጨረሻ እድል ፈንታው። ከሰይጣን በፊት ሐሰተኛው ክርስቶስና ሐሰተኛው ነቢይ
በእሳት ባህር ውስጥ መግባታቸውን ተመልክተናል። አሁን ከ7 እስከ 10 ባለው ላይ ሰይጣን ትልቅ ሰራዊት አሰማርቶ በተወደደችው ከተማ በኢየሩሳሌም ላይ ዘመቻ ያደርጋል። ነገር ግን የመጨረሻ እድል ፈንታው የእሳት ባህር እንደሆነ ነው የምንመለከተው። ከ11 እስከ 15 ምዕራፍ 20 ከቁጥር 11 እስከ 15 የነጭ ዙፋን ፍርድ፣ ኃጥአን ከእኛ ጋር ያልተነሱ እግዚአብሔርን የሚሳደቡ የነበሩ ማያመልኩ መጨረሻ ላይ ይነሳሉ። ቀጥሎ ፍርድ ይሰጣቸዋል። በዚህም ፍርዱ በሚሰጥበት ጊዜ ሰማይና ምድር ከፊቱ ሸሹ ይላል፣ ስፍራም አልተገኘላቸውም ይላል። ምንድነው እሱ? ፍርዱ የሚሰጠው ባዶ ቦታ ላይ ነው። ከዛ ቀጥሎ ክርስቲያኖች ወደ 3ኛው ሰማይ እንሄዳለን ነው። 3ኛውን ሰማይ ጊዜ ካገኘን ዛሬም እንቀጥልና 2 ምዕራፎች ናቸው፣ 21 እና 22 ዮሐንስ ራእይ፣ እነሱን እናያለን። እንግዲህ ለመነሻ እንዲሆን ትናንትና ከነካነ ውስጥ የምንጀምረው ምዕራፍ 20 ከቁጥር 1 እስከ 6 ያለውን ነው። በንባብ እንሰማለን። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን፣ እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሳቸው የተቆረጡባቸውን ሰዎች ነፍሳት፣ ለአውሬውና ለምስሉም ያልሰገዱትን፣ ምልክቱንም በግንባራቸው በእጃቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ትናንትና ስንመለከት አንድ መልአክ ትልቅ ሰንሰለት ይዞ የጥልቁንም መክፈቻ ይዞ ሰይጣንን ጥልቁ ውስጥ እንደጣለው አይተን ነበር። አተመበትም ይላል። ለ1000 ዓመት ሰይጣን አይኖርም። ስለዚህ ለመጀመሪያ ጊዜ ሰይጣን የሌለበት ዓለም ሊኖር ነው ማለት ነው። ቀጥልን የተመለከትነው ብዙ ጊዜ የምንመኘው ነገር አባታችን ሆይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው የሚፈጸምበት ወቅት ነው፣ የ1000 ዓመት ዘመን። እዚህ ላይ ሰይጣንን በ4 ስም አይተናል። የመጀመሪያው የቀደመው እባብ ይላል። የቀደመው እባብ የሚለው አታላይነቱን፣ አሳሳች መሆኑን ለመግለጥ ነው። አዳምና ሔዋንን ያሳሳተ ስለሆነ የቀደመው እባብ ይባላል። ሌላ ዘንዶም ይላል። ዘንዶ የተባለበት ምክንያት አረመኔነቱን፣ አረመኔ ነው፣ ያን ለማሳየት ነው። ጨካኝነቱን ዘንዶ የሚል ስም አለው። ሶስተኛም ተመልክተን የነበርነው ሰይጣን የሚለውን ስም ነው። ሰይጣን የሚለው ስም ደግሞ ተቃዋሚ፣ ሁልጊዜ እግዚአብሔርን ነገር ይቃወማል። አራተኛ ዲያብሎስ የወንድሞች ከሳሽ ይለዋል። በሐሰት ከሳሽ፣ የሐሰት የሚከስ ነው። ስለዚህ ከሳሽነቱን ለማሳየት ዲያብሎስ በሚል ስም ይጠራል። ይሄ ምዕራፍ 20 ላይ የ1000 ዓመት ዘመን ነው የሚባለው። 1000 ዓመት የሚል ቃል 6 ጊዜ ታያላችሁ። ምዕራፍ 20 ቁጥር 2፣ ቁጥር 3፣ ቁጥር 4፣ ቁጥር 5፣ ቁጥር 6፣ ቁጥር 7 እስከዚህ ድረስ 6 ጊዜ 1000 ዓመት 1000 ዓመት እያለ ይናገራል። ስለዚህ በ1000 ዓመት ጊዜ የሚከናወኑትን ክስተቶች ነው ልናይ ያለ ነው። አንደኛ የጸሎታችን መልስ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን የሚለው የሚፈጸመው በ1000 ዓመት ዘመን ነው።
አጋንንት የለም። የተመለከትነው ወደ 1000 ዓመት የሚገቡ በሕይወት ያሉ አሕዛቦች አሉ። በሕይወት ያሉ አሕዛቦች ማለት ማቴዎስ ምዕራፍ 25 ላይ ከቁጥር 31 እስከ 46 ትናንት የተመለከትናቸው አሕዛቦች ሆነው ነገር ግን በስራቸው ካላቸው ነገር ጋር ወደ 1000 ዓመት ግቡ የተባሉ አሉ። እነኚህም ታስሬ ነበርኩ፣ ጎብኝታችሁኛል፣ ታርዤ ጠይቃችሁኛል እያለ ኢየሱስ ክርስቶስ የሚገልጠውና መቼ ተረባየነ መቼ ተጠምታየነ ሲሉት ከነዚህ ከተናናሽ ወንድሞቼ ለአንዱ ያረጋችሁት ለእኔ እንዳረጋችሁልኝ ይቆጠራል ይላል። በዛን ዘመን ለነበሩት ያ ሰርቷል። ግን ዛሬም ቤተ ክርስቲያን ወይም ቅዱሳን የታመመ ሰው መጠየቅ፣ የታሰረ ሰው መጎብኘት፣ እንግዳን መቀበል፣ የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ ግዴታችን ነው። የክርስቶስን ምጽአት ስንጠብቅ እነኚህ 6 ነገሮችም በውስጣችን ሊኖሩ ይገባል። ስለዚህ በስጋ የገቡ ሰዎች አሉ። እኛ የዛን ጊዜ የሚኖረን አካላችን የተለወጠው አካል ነው። የትንሣኤ አካል ነው የሚኖረን። የከበረ አካል ነው የሚኖረን። እነዛ ግን በስጋ አካላቸው ወደ 1000 ዓመት ይገባሉ። እነዚህ ምን ያደርጋሉ? ይወልዳሉ፣ ይዋልዳሉ፣ ያገባሉ፣ ይጋባሉ፣ ልጆች ይኖራቸዋል። እኛ ግን ስራችን ሌላ ነው። ስለዚህ በ1000 ዓመት ጊዜ የመጀመሪያው ነገር ምናየው ምንድን ነው? እሱ ቁጥር 4 ላይ እንደሚገልጽልን 1000 ዓመት ከክርስቶስ ጋር መኖርና መንገስ፣ እንደዚሁም ደግሞ የመንግስቱ ካህናት መሆን ስራ አለ። ሹመት ኢየሱስ ክርስቶስ ነው ንጉሱ። ሹመት ግን ለቅዱሳን ይሰጣል። ስለዚህ አገር አስተዳዳሪ፣ ቴሌቪዥን ጣቢያ ስራ አስኪያጅ፣ ወንጌል ስራ የሚሰሩት እነዚህ ናቸው፣ ቅዱሳኑ ናቸው። አሁን ምዕራፍ 20 ቁጥር 4 ላይ እንመለከታለን። ይሄ ምንድን ነው እሱ የሚባለው? የፖለቲካ ተሃድሶ። ዓለም በሙሉ በአንድ መሪ ትተዳደራለች። ዓለምን በሙሉ አብረውት የሚገዙት ቅዱሳን ናቸው። ይሄ ምን ይባላል? የፖለቲካ ተሃድሶ ይመጣል በዓለም ውስጥ። አሁን በጣም የምንቸገርባቸው ነገሮች አሉ። እስላም ሀገሮች እስላም መሪ ይፈልጋሉ። ካቶሊክ ሀገሮች ካቶሊክ ይፈልጋሉ። አውሬው ዘመን ደግሞ አውሬውን የሚደግፉ ነበሩ። አሁን ግን ዓለም በሙሉ በፍትህ የምትተዳደርበት ሁኔታ ነው የሚኖረው። ምድር ላይ ፍትህ ይፈሳል ወይም ፍትህ ይኖራል። ለዚህም ምዕራፍ 20 ቁጥር 4ን እንመለከተዋለን በንባብ። ምዕራፍ 20 ቁጥር 4 ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት፣ ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። ስለዚህ ንጉሱ ኢየሱስ ክርስቶስ ነው። አብረነው እነግሳለን። ስራችን ከሱ ጋር መኖርና ሹመት ሰጥቶ ማገልገልን ነው። እንደገና ደግሞ የመንግስቱ ካህናት ይላል። ይህ የሚያሳየን ምንድን ነው? እሱ የፖለቲካ ተሃድሶ በዓለም በሙሉ ይመጣል ማለት ነው። በዓለም በሙሉ ፖለቲካ ተሃድሶ። እንደገናም ደግሞ ምን የሚለው ቃል ይፈጸማል? ፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 ስለ ኢየሱስ ክርስቶስ የተነገረ ነገር አለ። ፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና።
በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች ትሆኑ ዘንድ እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ስለዚህ በዚህ ክፍል ላይ የምንመለከተው ክርስቶስ ማለት የተቀባ ማለት ነው። ክርስቶስ የተቀባው ለሶስት ነገሮች ነው። አንደኛው ለነብይነት፣ ይህን ፈጽሟል። ሉቃስ ምዕራፍ 21፣ ማርቆስ ምዕራፍ 13፣ ማቴዎስ ምዕራፍ 24 ላይ የተናገራቸው ትንቢቶች በሙሉ ተፈጽመዋል። የጦርንም ወሬ የተሰሙ ዘንድ በዓለም ውስጥ ረሃብ፣ ቸነፈር እያለ የምድርም መናወጥ እነኚህ ተፈጽመዋል። ስለዚህ የነብይነት አገልግሎትን ምድር ላይ በነበረበት ጊዜ ፈጽሟል። ሁለተኛ የተቀባው ክህነት ነው፣ ለካህንነት ነው። ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ተሰዋ ስለ ኃጢአታችን። ስለዚህ የተሰዋውን ደሙን ይዞ በአብ ፊት ቀረበ፣ ቅድስተ ቅዱሳን ገባ። ሌሎች የእንስሳትን ደም ይዘው ነው የሚገቡት፣ እሱ ግን ሲገባ የራሱን ደም ይዞ ነው። ስለዚህ ዛሬ ክርስቶስ አልመጣም፣ ሊቀ ካህናችን ነው። በላይ ሆኖ ሊቀ ካህናችን ነው። ስለ እኛ ይማልዳል፣ እኛን ከእግዚአብሔር አብ ጋር ያስታርቃል። ሶስተኛው የተቀባበት ቅባት የገዢዎች ገዢ ንጉሠ ነገሥት እንዲሆን ነው። ነገሥታት በብሉይ ኪዳን ወቅት ይቀቡ ነበር። የሚለብሱትም ልብስ ደግሞ እስከ እግራቸው ድረስ ረጅም ልብስ ነው። ነቢያትም እንደዛው፣ ሊቀ ካህናትም ረጅም ልብስ ይለብሱ ነበር። ስለዚህ ኢየሱስ ክርስቶስ በእነኚህ ሶስት ቅባቶች ተቀብቷል። አሁን የቀረን አንዱ ነው። በእኛ ልብ ውስጥ ክርስቶስ ነግሷል። ግን ዛሬም ክርስቶስን የሚሳደቡ ሰዎች አሉ። በእነሱ ላይ ገና አልነገሰም። ስለዚህ አንድ ቀን ይመጣል፣ ባለፈው እንደተመለከትነው የዛን ጊዜ ጉልበት ሁሉ ለሱ ይንበረከካል ይላል። ስለዚህ በሺው ዓመት ዘመን አንዱ የሚከናወነው ምንድን ነው? የፖለቲካ ታድሶ። አሁን ፖለቲካ ግጭቶች ብዙ ናቸው። በሀገራችንም ስንመለከት በጣም ብዙ የሚያሰለቹ ናቸው። የዛን ጊዜ ግን አንድ ዓለም እንዲሁም አንድ መሪ ሆነው ሰላም ይኖራል ለማለት ነው። ሁለተኛም በሺው ዓመት ጊዜ ተመልክተን የነበርነው አገር ውስጥ በሙሉ የሃይማኖት ወይም ደግሞ የአምልኮ ተሃድሶ አምልኮ ይኖራል። ሰዎች ወደ ኢየሩሳሌም ይሄዳሉ፣ ሕግ ከጽዮን ይወጣል ይላል። ስለዚህ አምልኮ በዛ ነው የሚሆነው። ኢየሩሳሌም የዓለም ዋና ከተማ ትሆናለች። ቋንቋም አንድ ነው። የዛን ጊዜ ቋንቋ ልዩነት የለም። ሰው ወደደም ጠላም ወዴት ነው የሚሄደው? ኢየሩሳሌም። ኢየሩሳሌም የዓለም ዋና ከተማ። ሕዝቅኤል 48 ቁጥር 35 ላይ ምን አይተናል? የዛች ከተማ ስም ምን ይባላል? ጀሆቫ ሻማህ፣ እግዚአብሔር በዚህ አለ ማለት ነው። ምክንያቱም እየነገሰ ያለው ኢየሱስ ክርስቶስ ነው ለማለት ነው። ስለዚህ ሰዎች ለአምልኮ በኮንፈረንስ ከተለያየ ቦታ ወደ ኢየሩሳሌም ይካሄዳል ማለት ነው። ይሄ ምንድን ነው? እሱ የሃይማኖት ወይም የአምልኮ ታድሶ ነው። ሶስተኛ የኢኮኖሚ ታድሶ አለ። የኢኮኖሚ ታድሶ ዛሬ በጣም ዓለም ውስጥ ከፍተኛ ባጀት የሚመደበው በየትኛውም ሀገር ውስጥ ለጦር ነው። የዛን ጊዜ ግን የሰላም አለቃ ስለሚነግስ ጦርነት አይኖርም። ሁሉ ነገር ወደ ልማት ይሆናል። ሁሉ ነገር ወደ ልማት ይሆናል። ምክንያቱም ምድር ራሷ በምን ተሞልታለች? እግዚአብሔርን በማወቅ። ይሄ ከሃይማኖት ወይም ደግሞ ከአምልኮ ተሃድሶ ጋር አንዱ የምናየው ኢሳይያስ 11 ቁጥር 9 ላይ ነው። ኢሳይያስ 11 ቁጥር 9ን እናየዋለን። ምድር በሙሉ ምን እንደምትሆን እናያለን። በተቀደሰው ተራራዬ ሁሉ ላይ አይጎዱም፣ አያጠፈውምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። በሺው ዓመት ጊዜ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች ይላል። ይህም አንዱ የአምልኮ ተሃድሶን የሚያሳየን ነገር ነው።
ግን ከሃይማኖት ውጪ ባለው ላይም በተለይ ሁሉ ነገር የሚለወጠው በኢኮኖሚ ነው። የኢኮኖሚ ተሃድሶ ይኖራል። ይህን የኢኮኖሚውን እናያለን። ኢኮኖሚ ተሃድሶ እንዲመጣ ነገሮች ይለወጣሉ። ሚክያስ ምዕራፍ 4 ቁጥር 3 እና 4 እናያለን። ሚክያስ ነው፣ ትንቢተ ሚክያስ 4 ከ3 እስከ 4 ነው። ከ1 እስከ 2 ላይም ታያላቸው። ሰዎች ወደ ጽዮን ሕግ ከኢየሩሳሌም ይመጣል ይላል። በያዕቆብ ቤት ተራራ እንዴት ከፍ ከፍ እንደሚል ይነግረናል። ይህም ራሱ የሃይማኖት ወይም ደግሞ የአምልኮ ተሃድሶ ነው። ቁጥር 3 እና 4 ግን የሚያሳየን ሰዎች መሳሪያዎቻቸውን ምንም ስለማይጠቅማቸው ወደ ምን እንደሚለውጡት ነው። እናነባዋለን። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቱዎች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም። ከእንግዲህ ወዲህ ሰልፍ አይማሩም። የሰራዊት ጌታ የእግዚአብሔር አፍም ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። እዚህ ላይ የምንመለከተው ጦርነት አይኖርም። ጦርነት ለመምጣት እንኳን አዝማሚያው ቢታይ ኢየሱስ ክርስቶስ ንጉሥ ስለሆነ ፍርድ ይሰጣል። ስለዚህ ሰዎች ምን ያደርጋሉ? ሰይፋቸውን ማረሻ ጦራቸውንም ማጭድ፣ ይሄ ትክክል መሳሪያውን እየቀጠቀጡ ያደርጋሉ ማለት ብቻ ሳይሆን ለጦርነት የሚወጣ ወጪ ወደ ልማት ይለወጣል። ስለዚህ የዛን ጊዜ ምድር በብዛት ከኢኮኖሚ አጠቃቀም የተነሳ የተሻሻለች ዓለም ትሆናለች። ዓለም ትለወጣለች። ምድር ራሷ ለም ትሆናለች ለማለት ነው። የለማች ትሆናለች መሬትም። ስለዚህ ሰው ጦርነት ካላረገ ለጦርነት የሚያወጣውን ወጪ ለልማት ይጠቀምበታል ለማለት ነው። ሌላም የምናየው በዛን ዘመን የተፈጥሮ ተሃድሶ ትናንትና አንዱን አይተን ነበር ኢሳይያስ 30:26 ላይ። ዛሬ ደግሞ የምንመለከተው ኢሳይያስ 35 1 እና 2። ኢሳይያስ 35 ቁጥር 1 እና 2 እናያለን። ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሎስ የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። እዚህ ላይ የምንመለከተው ምድረ በዳው ይለመልማል ይላል። ምድረ በዳ ዛሬ ብዙ ሀገሮች ውስጥ መሬት ወደ ምድረ በዳነት ወደ በረሃነት እየተለወጠ መሬት የማምረት አቅሟ እየቀነሰ ነው ያለው። የዛን ጊዜ ግን ምድረ በዳ የሆኑ ቦታዎች ይለመልማሉ፣ ውሃዎች ይፈልቃሉ፣ ጽጌረዳዎች ይበቅላሉ። ዛሬ ምድረ በዳ በምንለው ቦታ ላይ። ስለዚህ እዚህ ላይ የምንመለከተው ምንድነው? ተፈጥሮ ራሱ ተሃድሶ። ትናንትናም አንድ ጥቅስ ተመልክተን ነበር። ኢሳይያስ 30 ቁጥር 26ን ጨምራትና በሚቀጥለው እንሄዳለን። ኢሳይያስ 30 ቁጥር 26 እግዚአብሔርም የሕዝቡን ስብራት በጠገነ ዕለት፣ መቅሰፍቱ የቆሰለውንም በፈወሰ ዕለት የጨረቃ ብርሃን እንደ ፀሐይ ብርሃን፣ የፀሐይም ብርሃን እንደ 7 ቀን ብርሃን 7 እጥፍ ይሆናልን። እዚህ ላይ የምንመለከተው የፀሐይ ብርሃን 7 እጥፍ ይላል። 7 እጥፍ ይሆናል። ታሞቃለች ሰውን ለማለት ሳይሆን ብርሃኗ የደመቀ በጣም ይሆናል። የጨረቃ ብርሃን እንደ ፀሐይ ብርሃን ይላል። የፀሐይ ግን 7 እጥፍ ይላል። ስለዚህ ተፈጥሮ ውስጥ ራሱ ለውጥ አለ፣ ለውጥ ይመጣል። ይሄ ምን ይባላል? የተፈጥሮ ተሃድሶ። ሌላ የሚመጣው የህብረተሰብ ተሃድሶ ነው። የህብረተሰብ ተሃድሶ የሰው ዕድሜ ይረዝማል። የሰው ዕድሜ ሲባል የእኛን አይደለም፣
አሕዛቦች በዛን ዘመን የሚኖሩ እድሜያቸው ከፍ ይላል። እንዳሁኑ አይሆንም። ወደ እግዚአብሔር ሰዎች ሲጸልዩ ወዲያው ምላሽ ይመጣል። የሕዝቤ እድሜ እንዴት ይሆናል ይላል እግዚአብሔር? እንደ ዛፍ እድሜ። ዛፍ ብዙ ነው ዘመኑ፣ እንደ ዛፍ እድሜ ይሆናል ይላል። ስለዚህ ዛሬ ሰዎች ቤት መስራት ይጀምራሉ፣ ሳይኖሩበት ይሞታሉ። ሰዎች እርሻን ያርሳሉ፣ ወይን ይተክላሉ፣ ሳይበሉት ይሞታሉ። እንዲህ አይነት ጭንገፋ አይኖርም በዛን ጊዜ ነው። ኢሳይያስ 65 ከ17 ጀምሮ ያለውን እናያለን። ኢሳይያስ 65 ከ17 እስከ 25 እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልብም አይገቡም። ነገር ግን በፈጠርኩት ደስ ይበላችሁ፣ ለዘላለምም ሐሴት አድርጉ። እነሆ ኢየሩሳሌም ለሐሴት ሕዝቧንም ለደስታ እፈጥራለሁና እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማባትም። ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳ የ100 ዓመት ሆኖት ይሞታልና ኃጢአተኛውም የ100 ዓመት ሆኖት የተረገመ ይሆናልና። ቤቶችንም ይሰራሉ ይቀመጡባቸውማል፣ ወይንም ይተክላሉ ፍሬውን ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኳቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋልና። እነርሱ ከነልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወለዱም። እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ የእባብም መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጎዱም አይጠፋፉም ይላል እግዚአብሔር። እግዚአብሔር አብ እዚህ ላይ የሚናገረው ጌታ ኢየሱስ ክርስቶስ በዓለም ውስጥ በሚነግስበት ጊዜ ስር ነቀል የሆነ ለውጥ፣ እዚህ ላይ የአምልኮም ለውጥ እንዳለ እናያለን። እግዚአብሔር ገና ሰዎች ሲጸልዩ ይሰማቸዋል። የሰዎች ዕድሜ ሲል እኛን ክርስቲያኖችን ማለቱ ሳይሆን አሕዛቦችን። በዛን ዘመን አሕዛቦች አሉ፣ የእነሱ ዕድሜ ይረዝማል። እኛ ከተነጠቅንበት ጊዜ ጀምሮ አንሞትም፣ በሕይወት ነው የምንኖረው እስከ ዘላለም ድረስ። ሌላም በዚሁ ወቅት ላይ ምን ይሆናል? በሽታ የሚባል ነገር የለም፣ የመሬት መንቀጥቀጥ የለም። ስር ነቀል የሆነ ለውጥ በዓለም ውስጥ ይሆናል ነው የሚለን። ስለዚህ በሺው ዓመት ጊዜ 5 አይነት ተሐድሶ ለውጦች ይኖራሉ። 1 የፖለቲካ፣ 2 የኢኮኖሚ፣ 3 የአምልኮ፣ 4 የህብረተሰብ ተሐድሶ፣ 5ኛው የተፈጥሮ ነው። ስለዚህ ከ1 እስከ 6 ያለውን እዚህ ጋር ጨርሰን አሁን ደግሞ ከቁጥር 7 እስከ 10 ያለውን ከቁጥር 7 እስከ 10 የሰይጣን መፈታት ከ1000 ዓመት በኋላ እና የሰይጣን ደግሞ የመጨረሻ እድል ፋንታው ምንድን ነው? ይሄን ነው የምናየው። በንባብ እንሰማዋለን። ከ7 እስከ 10 ሺህም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድር ስፋት ወጡ፣ የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ። ስለዚህ ዲያብሎስ ከ1000 ዓመት በኋላ ይፈታል። ቀጥሎም ደግሞ በአራቱ ማዕዘን
በዓለም ውስጥ ሄዶ ጦር ያስከትታል። እነማንን ይጠቀምባቸዋል ይላል? ጎግና ማጎግ። አንዳንድ ሰዎች ራሻ እያሉ ያስተምራሉ። ግን ጎግና ማጎግ ማለት አህዛቦች በየአቅጣጫ ያሉ ጦሮችን ወደ ሺው ዓመት ስንመጣ ሁሉም አማኞች ናቸው። ዛሬ ግን የአማኞች ልጆች በጎ ፍቃድን ስለሚፈልግ ወደ ክርስቶስ መምጣት እነሱ የክርስቶስ ተከታዮች አይሆኑም። ክርስቶስን በፈቃደኛነት አልተቀበሉም። ስለዚህ ትልቅ ጦር ይኖረዋል ሰይጣን ከአራቱም ማዕዘን እንደ ባህር አሸዋ ይላል። ቀጥሎ ወዴት ይሄዳሉ? ቅድስቲቱን ከተማ ከበቧት። በዛን ጊዜ እሳትም ከሰማይ ወርዶ በላቸው ይላል። ሰይጣንም ወይም ዲያብሎስ ልክ እንደ ሐሰተኛው ክርስቶስና እንደ ሐሰተኛው ነቢይ በእሳት ባህር ተጣለ። በዛም ቀንና ሌሊት ይሰቃያሉ ይላል። ስለዚህ ከቁጥር 7 እስከ 10 ሰይጣን የመጨረሻ ሙከራውን ያደርጋል። ትልቅ ዘመቻ ያደርጋል። ነገር ግን ከሰማይ እሳት ወርዶ በላቸው ይላል። ስለዚህ እዚህ ላይ የምንመለከተው ትልቁ ነገር ሰይጣን ወደ እሳት ባህር ተጣለ ነው። ከቁጥር 11 እስከ ቁጥር 15 የነጩ ዙፋን ፍርድ ይላል። የነጭ ዙፋን ፍርድ እስካሁን ድረስ ያልተነሱ ኃጢአተኞች ከመቃብር ይወጣሉ። በክርስቶስ የፍርድ ወንበር ፊት ቀርበው ፍርድ ይሰጣቸዋል። እነሱን ነው የምንመለከተው። በንባብ ከቁጥር 11 እስከ 15 ያለውን እናያለን። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈተ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ጊዜ ላይ የምንመለከተው ዮሐንስ ያየው ታላቅና ረጅም የሆነ ዙፋን አየሁ ይላል። በዙፋኑም ላይ የተቀመጠውን አየሁ ነው የሚለው። በዙፋኑ ላይ ከተቀመጠው ሰው የተነሳ ሰማይና ምድር ከፊቱ ሸሹ ይላል። ስፍራም አልተገኘላቸውም። ስለዚህ ፍርዱ የሚካሄደው ባዶ ቦታ ላይ ነው። ሰማይና ምድር ጠፉ፣ ሄዱ። ስለዚህ የነጩ ዙፋን ፍርድ አሁን ሊሰጥ ነው። ታናናሾችና ታላላቆች፣ ባለጸጎችና ድሆች፣ ጌታዎችና ባሪያዎች፣ ነገስታት ይታዩ ነበር። ወጣቶች፣ ሽማግሌዎች በክርስቶስ የፍርድ ወንበር ፊት ቆሙ ይላል። እነኚህ ሁሉም ኃጢአተኞች ናቸው። ስለዚህ መጽሐፍትም ተከፈተ ይላል። ተከፈቱ። ሌላም የሕይወት መጽሐፍ ተከፈተ። ሙታንም ይላቸዋል እንደ ስራቸው መጠን ተከፈሉ ነው የሚለው። እንደ ስራ የስራ ፍርድ አለ። ክርስቲያኖችን ብንሆን የስራ ፍርድ አለ። አሁን ላይ ክርስቲያኖች የሉበትም፣ ግን የስራ ፍርድ አለ። ማድረግ ሲኖርብን ለማናረጋቸው ነገሮች ጥንቃቄ ያስፈልጋል። ማድረግ የሌለብንን አለማድረግ፣ መናገር የሌለብንን አለመናገር የስራ ፍርድ አለ። ስለዚህ እነዚህ ሙታን በመጽሐፍ ተጽፎ እንደነበረ ተፈረደባቸው። ሙታንና ባህርና ሲኦልም ሞትም
በውስጣቸው የነበሩትን ሙታን ሰጡ ይላል። በባህር ውስጥ ሰምጦ የሞተ ሰው፣ ሲኦል ውስጥ ያሉ ነፍሳት የሞቱ እነዚህ ሁሉ ለፍርድ ይቀርባሉ ነው የሚለን። ስለዚህም በክርስቶስ ወንበር ፊት ፍርድ ተሰጣቸው። በሕይወት መጽሐፍ ውስጥ ስማቸው የለም። በመጽሐፍት ውስጥ ደግሞ እንደ ስራቸው መጠን ነው የሚለው። ስለዚህ እንደ መጠናቸው እንደ ጥፋታቸው መጠን ተከፈሉ ነው የሚለን። መጨረሻ ላይ ሞትና ሲኦልም ይላል። ሞትና ሲኦል እነሱም ደግሞ ከእንግዲህ ወዲህ ስለማያስፈልጉ እሳት ባህር ውስጥ ተጣሉ ይላል። ስለዚህ ይሄኛው ፍርድ በጣም የሚያስፈራ ፍርድ ነው። በሙሉ የሚያተኩረው በኃጢአተኞች ላይ ነው። ከዚህ በኋላ ምድርና ሰማይ ሸሽተዋል። ወዴት ነው የምንሄደው እኛ? ወደ ዘላለም መንግስት ወይም ወደ አዲሲቱ ኢየሩሳሌም ነው። አዲሲቱ ኢየሩሳሌም የምትገኘው ሶስተኛ ሰማይ ላይ ነው። ኢየሩሳሌም ሲባል ሁለት አይነት ኢየሩሳሌም አለ። አንዷ የእስራኤል ዋና ከተማ ክርስቶስ የነገሰባት፣ ሁለተኛ ደግሞ ሰማይቱ አለች፣ ሰማያዊቱ ኢየሩሳሌም። ይሄ በምድር ላይ የምናያቸው ሁሉ ፕላኔቶች፣ ጋላክሲ፣ ከዋክብት፣ ፀሐይ ይጠፋሉ። አንዳንድ ሰዎች አይጠፉም እያሉ ያስተምራሉ። አይጠፉም፣ እድሳት ተካሂዶ መሬት ላይ ነው የምንኖረው እያሉ የሚያስተምሩ አስተማሪዎች አሉ። እንደሱ አይደለም። አዲስ ሰማይና አዲስ ምድር ነው። አዲስ ሰማይና አዲስ ምድር እንዳጠቃላይ ሁለተኛ ጴጥሮስ 3:11 እስከ 13 ያለውን አልተጻፈም ግን እናየዋለን። ሁለተኛ ጴጥሮስ 3:11 እስከ 13 ሁለተኛ ጴጥሮስ ምዕራፍ 3:11 እስከ 13 ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ጴጥሮስ እዚህ ጋር የሚናገረው እቺ ምድር ሰማይም እንደዚሁም ደግሞ የሰማይ ፍጥረታት ይላል ሰራዊታቸው ይጠፋሉ ነው የሚለው። አንድ የመጽሐፍ ቅዱስ አስተማሪ አሜሪካን ጋር ይሄ ኒውክሌር ጦርነትን ነው የሚያሳየው ይላል። ኒውክሌር አይደለም። ምድር እስከ ኃጢአቷ እስከ ተሰራባት ነገር ትጠፋለች። ፕላኔቶች፣ ከዋክብት፣ ጨረቃም ይጠፋሉ። እኛ የምናውቀው አንድ ፀሐይ ነው የእኛን፣ ግን ብዙ ፀሐዮች አሉ ሶላር ሲስተም ውስጥ። እኛ የምናውቀው የምናያቸውን ከዋክብት ነው፣ ግን በብዙ ሚሊዮን የሚቆጠሩ ከዋክብት አሉ። በዓለም ውስጥ ያሉት ከዋክብት ቁጥር ሳይንቲስቶች እንደሚገምቱት 7 ቁጥር እንጽፍና ወደ 20 እናደርጋለን። 7 ሴክሲሊዮን ይሉታል። ይህን ያህል ፍጥረታትና ሰራዊታቸው በሙሉ ይጠፋሉ ይላል። ስለዚህ አዲስ ሰማይ አዲስ ምድር ነው እግዚአብሔር የሚፈጥረው። እግዚአብሔር የሚያነጻው አዲስ ሰማይ አዲስ ምድር ነው። ምናልባት ጊዜን ለመጠቀም ዮሐንስ ራእይ 21 እና 22 ስለ ዘላለም መንግስት ነው የሚናገሩት። ስለ አዲሲቱ ኢየሩሳሌም ነው የሚናገሩት። ስለ ኢየሩሳሌም ተሸልማ ወደ አዲሱ ምድር መውረድ ነው እንደ ሙሽራ
ስለዚህ እግዚአብሔር የሚፈጥረው አዲስ ሰማይ አዲስ ምድር ነው። ጨማሪ ጥቅሶች ከፈለግን መዝሙር 102 ቁጥር 25 እና 26ን እናያለን። መዝሙር 102 ቁጥር 25 እና 26 መዝሙረ ዳዊት 102 ቁጥር 25 እና 26 አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጣሉ። ዳዊት እዚህ ላይ የሚናገረው አቤቱ ይላል፣ አንተ ሰማያትን ፈጥረሃል፣ ሰርተሃል። እነሱ ያረጃሉ፣ አንተ ግን አታረጅም። ይጠፋሉ፣ በስተመጨረሻ ምን ታረጋቸዋለህ? ትለውጣቸዋለህ። ስለዚህ አዲስ ሰማይ አዲስ ምድር ይኖራል። እነዚህ የአሁኖቹ ይጠቀለላሉ፣ ይጠፋሉ። ስለዚህ እግዚአብሔር ለእኛ ያዘጋጀው የዘላለም መንግስት ላይ አዲስ ሰማይና አዲስ ምድር ነው የሚኖሩት። አዲስ ሰማይ ኢሳይያስ 65:17 ላይ ቀደም አይተን ነበር። ታይዋለሽ? 65:17 እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልብም አይገቡም። ነገር ግን በፈጠርኩት ደስ ይበላችሁ፣ ለዘላለምም ሐሴት አድርጉ። እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ እፈጥራለሁና። እነሆ አዲስ ሰማይና አዲስ ምድር ይላል። አዲስ ሰማይና አዲስ ምድር ይኖራሉ። የቀደመውም ወደ ልብ አይገባም ይላል፣ አይታሰቡም። ስለዚህ ሶስተኛ ሰማይ ላይ የሚኖረን ቦታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ባሉበት ስፍራ ላይ ነው። ሶስተኛው ሰማይ። ሶስት ሰማያት አሉ። የመጀመሪያው ወደ ሰማይ ስንመለከት የምናየው አውሮፕላን የሚበርበት፣ ወፎች የሚንሸራሸሩበት ይህ ሰማይ የመጀመሪያው ሰማይ ነው። ሁለተኛ የምንመለከተው የፕላኔቶች፣ ጋላክሲዎች፣ ከዋክብት፣ ጨረቃ እነሱ ባሉበት ጋር ደግሞ የሚታየው ሁለተኛው ሰማይ ነው። ሶስተኛው ሰማይ እግዚአብሔር ይኖርበታል ተብሎ የሚታሰብ ነው። ሶስተኛው ሰማይ ላይ የሚኖረን አዲስ ሰማይና አዲስ ምድር ይላል። መኖሪያችን ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር ይሆናል። መላእክትም ከእኛ ጋር ይኖራሉ ማለት ነው። በዚች ነገ ላይ በንባብ እናያቸዋለን። ከተማ ላይ አዲሲቷ ኢየሩሳሌም ላይ ዜግነታችን የዚች ነው፣ የዚች ከተማ ነው ዜግነታችን ገላትያ ላይ እንደሚናገረው። ስለዚህ አዲስ ነገር ይኖራል በዚህ ቦታ ላይ ማለት ነው። እና አምልኮም የተለየ አይነት ነው የሚኖረን በአዲሱ ሰማይና በአዲሱ ምድር ላይ። ስለዚህ ነገሮች ይለወጣሉ። በዚህ ቦታ ላይ ሐዘን የለም፣ ለቅሶ የለም፣ ጩኸት የለም፣ ሞትም የለም። ሞት ዛሬ አንድ ሰው ሞተ ሲባል እንደነግጣለን። ምክንያቱ ምንድን ነው? ለሞት አልነበረም እኛ የተፈጠር ነው፣ ሕያው ለመሆን ነበር የተፈጠር ነው። ከዛ የተነሳ ሰው እንደሚሞትም እያወቀን እንደነግጣለን። ይህ ሶስተኛው ሰማይ ላይ ይቀራል ማለት ነው። በነገ ላይ በደንብ እንመለከታቸዋለን። ትንሽ የዝናብ ሁኔታ ምን ያህል እንደምንከታተል አላውቅም። ስለዚህ እኔ ጋር ያለውን ፕሮግራም እዚህ ጋር ጨርሻለሁ።